ምን ሰው ነው ፋሲሉ ተሙሻ አባቴ እዩ ይቅርታ እንዴ እየወጣው ስለሆነ ነው። እሺ ችግር የለም። ሰላም ሁኑልኝ። ልደትዬ ቴንኪው ሾዳለሁ። እንዴት ነህ እዩ? አጋጣሚ ሆኖ ሰላም ብያለሁ። እንዴት ነህ? ሌሎቻችሁንም ሰላም ብያለሁ። እንደ አጋጣሚ ሆኖ በሾርኒ እኔም ላስላስ ደረግና ታች ላይ ረጅም ሰዓት ቁጭ ብዬ ነበርና ዲያራም ኮመንት ስትጽፍም ምየዋ ነበር። አዶና የሚባል ልጅ ሲጽፍ እሷ እየመለሰች ነበርና ለምን አልቦለኩም? ዲያራ ተመስገን ተሳስቷል ብለሽ የምታስበው ሐሳብ ካለ አሁን በማስረጃ አክፈቺና አይቶ እሱ ጻፈ፣ እሷ መለሰችለትና ዲያራ ወይም ኤልሳ እኔ ተመስገን ተሳስቷል ወይም ደግሞ ገንዘብ ፍለጋ ነው የመጣው ብለሽ የምታምኚበትን ማስረጃውን እንድከፍችልኝ እፈልጋለሁ። ለዚህ ነው የገባሁት። ልጠይቅሽ ነው የምገባው። ለምን ቢባል ነው አሁን ከአሜት የጸዳ ከትችት የጸዳ ሁሉንም በክርስቶስ ኢየሱስ ነው የምወደው። ኬኩኔ ላይ የተመቸውን ቪዲዮ ሰርቷል። ያየው ነገር ልክ ስለሆነ ኬኩን አልተቸውትም። ልክ ነው ብዬ አልፌያለሁ። ኬኩን አልሰድበውም። ኬኩ ግን ቪዲዮ ከመስራቱ በፊት ቆይ ተሙሻ ይሄን ነገር እንዴት ነው ብሎ ቢጠይቀኝ ሞር አወራው አስረዳው ነበረ። ስላልጠየቀ ግን ቪዲዮ ሰርቷል። ለሰራው ቪዲዮ በቃ የሚገባውን ነገር ነው እምቀበለው። በቃ መልካም ኢስና ግሌስን እቀበላለሁ እና ይሄንን ላልሹ ብቻ ማስረጃ ፈልጋለሁ። እግዚአብሔር ያክብርልን። እኔ ማናችሁንም የምጠላበት ነገር የለም፣ ማናችሁንም የምወድበት ነገር የለም። ለምሳሌ ያክል ልደት ወዳጄ ነው፣ ጓደኛዬ ነው። አንድ ቀንም ከኔ ጋር ስለ ፐርሰናልም ሆነ ስለ ቤተክርስቲያን ነገር አውርተን አናውቅም። ለአንዳንዶቹ አውርቻ አውቃለሁ ብሎ አውርቷል። እሱ ሰምቼዋለሁ። እዚህ ጋር ከኔ ጋር እንደዚህ ተሳስተሃል እዚህ ጋር አስተካከል ብሎኝ አውርቶኛ አያውቅም። ልደት ሰው ማንም ላይ ቀለም አይሰራም እና ቀለም መስራት ልክ አይደለም። ስህተት ካለብኝ እታረማለሁ። ሰው ነኝ። አንድ ጊዜ ላውራ። ሰው ነኝ። ልሳሳት እችላለሁ። ከተሳሳትኩኝ እታረማለሁ። የማይሳሳት አለ። ከድንግል ማርያም የተወለደው ክርስቶስ ኢየሱስ ይባላል። እሱ አልተሳሳተም። በሁሉ ተፈትኖ ሁሉን ያሸነፈ ከኃጢአት በቀር ሁሉን ድል የነሳ ክርስቶስ ኢየሱስን ነው እኔ የተከተልኩት። ማንህንም አይቼ አልመጣሁም። ማንህንም ልከተል አልመጣም። እኔ ሰው ብከተል ኖሮ ቲክታክ ላይ ካሉ ልጆች ኃጢአት ነበር የምወርሰው የነበረው። ኃጢአትን አይደለም የወረስኩት። ከድንግል ማርያም ልጅ የተወለደው ከክርስቶስ ኢየሱስ ጽድቅን የተቀበልኩት። በዚህ ነው ማምነው። ስለዚህ እሱን ብቻ እንድታስረጅኝ እፈልጋለሁ። ቆይ እኔ እንትኑ አልገባኝም ነበረ። እዩሻ ቆይ አንዴ ተረጋጊ። እኔ ማለት አሁን የመጣሁት ስለተመስገን ምንም አላወራሁም። ቆይ ሚዩት አድርጊ። ይሰማል አይደል? እኔ ስለሱ ምንም አላወራሁም። ቆይ ሚዩት አድርጊ። ቆይ እንደዚህ አይደለም። ቆይ ተረጋጊ። እኔ አሁን ይኸውልህ ስክሪንሻት አንድ ጊዜ እዩዬ፣ አንድ ጊዜ ስክሪንሻቱን ላሳይ። እኔ ያኛው ሲጀመር ባዶ አካውንት ስለሆነ ያለ ማስረጃ ስለማላወራ ለዛ ነው። ቆይ እኔ ልጁ የጻፈውን እሷ የመለሰችለትን አሁን እኔ ቪዲዮ ይኸው ላሳየ ነው። ቪዲዮ ስክሪንሻት አድርጌዋለሁ። እኔ እንትን አይደለሁም። እዚህ ጋር በትልቁ አድርገኝ አንድ ጊዜ እዩዬ። እሺ በትልቁ አድርገኝ። ከማውራት ባሻገር ጥላቻሽን እዛው ማድረግ ትችያለሽ። ቆይ ሰሙ እንደሱ አይደለም። ቆይ ሰሙሻ ቆይ ጥላቻ ያለብሽን ጥላቻ እዛ ማድረግ ትችያለሽ። እኔ ተመስገን እባላለሁ። ማንንም ሰምቼ ማንንም ተከትዬ አልመጣሁም። ቆይ ሰሙሻ እሺ፣ ለራሴ መመለስ። ቆይ እኔን አዳምጠኝ አንድ ጊዜ። ቆይ ላሳየህ ነው። እሺ ሄድ አባት ላዳምጠሽ። አሁን እዛ ጥላቻሽን በልክ ማድረግ ትችያለሽ። ቆይ ተሙሻ እኔን አዳምጠኝ። እሷን ተይ ብያታለሁ አይደል? እሺ እኔ አባት ልታወራ ያልፈቀድኩላት አንደኛ እኔ ታላቋ ነኝ። ሁለተኛ ነገር ደግሞ ያው የታላላቆችን ነገሮች ማስተካከል እንችላለን ብዬ ስለማመን ነው። የፈለገውን ያክል እንደዚህ ኮሜንት ብትደራረጉ የሆነ ስህተት ካለ እኔ አሁን ለምሳሌ በጣም በህይወቴ ውስጥ የሚከብደኝ ነገር መሰላችሁ፣ አንድ ቀን ካሳለፉ ሰው ጋር መጣላት አልፈልግም። ችግርም ቢኖር ማለት ነው። በጣም በህይወቴ የምፈራው ነገር እማላውቀው ከሆነ ችግር የለብኝም፣ ረግጠዋለሁ። አንድ ነገር አይጨምርልኝም፣ አይቀንስልኝም። ዲያራ ትንሿ እህታችን ነች። ተሙሻም በደንብ ደግሞ ከአንተ ጋር በደንብ የተገባባ የመጣው ደግሞ በእነሱ የበለጠ በጣም ነው የሚጨነቁልህ፣ ይወደዋል። ይህን ስለማቅ ነው። የአንተን ጓደኞች አውቃቸዋለሁ።
ኮሜንት ላይ አሁን በተባለው መንገድ ላይ በስነ ስርዓትም አላነበብኩትም፣ ግን እንደዛ ሆኖ ከሆነ ዲያራም እንደዛ ማድረግ የለብሽም። ሀሳቡን እንትኑን ሰጥሻለሁ፣ ታወሪያለሽ አንቺ። እንደዛ መሆን የለበትም። እዩዬ እንደ አጋጣሚ ሆኖ ኮመንቱ ምንድን ነው የሚለው? ለልደት ተሙና ደምረው ስርዓት የያዙ። እኔ ተመስገን እባላለሁ። ደምረው ነው ተሙ አይደለም እኮ ቆቆ፣ እሱንማ ኮና ምብያለሁ። ሰሙ ነው። አዎ ላሳይህ እኮ ነው። አዎ ከዛ በኋላ እኔ ተመስገን እባላለሁ። ደምረው አይደለም። ቆይ እኔም ደግሞ ልደትን አይደለሁም። እሷ ምን አለች ታዲያ? እሱ ምን ያርጋቸው? ቆይ ምን ያርጋቸው ለማለት ልደት እኔ ሊመራኝ አይችልም። እኔ ልመራው እችላለሁ ልደትንም ከፈለግ። ቆይ አሁን እኛ ብዙ ጊዜ እየተናደድን የምናገረው ንግግር ነው። እኛ ነው ሰው እንዳለ እንዲጣላን እየተፈጠረ ያለው። ቆይ እንደዚህ አይነት ነገር እኔ አሁን እንድትጣሉብኝ ሳይሆን ነገሮችን ለማስተካከል መሞከር ይሻላል። በነገራችን ላይ ተመስገንም ልደትም ወላ ማንም ሰው ቢመጣ እናንተ በምታዩት አይን ማንንም አያስተካክልም። ተጽዕኖ ፈጣሪነት ለራሱ ነው። እነሱ ስለተናገሩ ምን ነገር አያስተካክሉም። ኦኬ ልደተ ቃልንም ተመስገንም ወዳችኋለሁ። ኢቭን ችግር ቢኖር እንኳን ራሱ ከኔ በረቀቀ መንገዱ ከኔና ከኪኩም በረቀቀ መንገዱ እነሱ ተናግረው ነገራቸው ማስተካከል ይችላሉ። ዲያራዬ ሀሳብሽን ኮንሰንትሬት አድርገሽ ስሜታዊ ባልሆነ መንገድ ላይ ነጥብሽን አስቀምጪልኝ። እንድትጣሉ አልፈልግም። ሲጀመር እንደዚህ አይነት ነገር ውስጥ ከገባችሁ እኔ ማናችሁንም ማውራት አልፈልግም። ቀጥይነት እድል ከሰጠኸኝ ላውራ። እኔ ያልኩትኝ ስለ እሱ አንድም ቀን ክፋት አላወራውም። ለእሱና ለልደት ምን አይነት ቦታ እንዳለኝ ካንተ በላይ የሚያውቅ ሰው የለም። ይዩሻ ታውቃለህ። ይሄ ደግሞ ሀቅ ነው። እኔ አንድም ቀን እሱ ላይ ክፋት አስቤ አላውቅም። ከብዙ ነገር ውስጥ ባለውለታዬ ነው ተሙ ማለት ነው። አሁንም ደግሞ እሱ ላይ ምንም አይነት ክፋት አልጻፍኩም። ከስር ሲናገር ነበር አዶና የሚል አካውንት ቲክታከር ሲያወራ እና ልደት ምን ያድርግ ነው ያልኩት። አዎ ልደት አሁን ስለ አንድ ሰው የግል ህይወት አይመለከተውም። ተመስገንም እንደዛው አይደል? አንዱ ስለ አንዱ ሰው ህይወት ይመለከተዋል? አይመለከተውም። እኔም ያልኩኝ ይሄንን ነው። አዶናይን ባትቦልኩት ቴክስቶቹ ይመጡ ነበረ። እኔ ምንም አላልኩም። በክፋት ከወሰድከው እኔ ግን ማለት ነው እንደዚህ ስላልጠበቅኩኝ ደንግጫለሁ። እኔ ይሄንን ካንተ አልጠብቅም ወንድሜ። እኔ በጣም የምወድ ላንተ ብዙ ንጹህ ወንድሜ ነህ። እሱ ነው የማውቀው። እኔም የማውቀው ዲያራ እሱ እንደምትወዱ ተመስገን እናውቃለሁ። በፍጹም በትክክለኛው ሰው እንኳን የእሱን ስም በስተት ቢያነሳ እዩ ቢያነሳችሁኛል አይደል? እንዴ ለተመስገን ብላ ስንት ቤት ተቦልቻለሁ። አስታርቃቸው፣ በቃ አስታርቃቸው። ሚስ የሆነ ነገር እኔ ረግጦኛል። ቀጥይ። በማርያም የሚገርም ነው። ቀጥይ። እንዴ ልጨርስ። ያራት ቀጥይ። በሱ ምክንያት ብዙ ተሰድቤያለሁ። ፎቶዬ እስከሚዘቀዘቅ ድረስ በእነዚህ ሶስቱ ወንድሞች በጣም ተሰድቤያለሁ። ምክንያቱም በጣም ከልቤ ስለምወዳቸው ማለት ነው። ለእኔ ግን ይሄ አይገባም። አታልቅሽ። በማርያም ተመስገና ናተሜ ተሙሳ ነው ሶሪ ብላት ሁላችሁም ዝም በሉ። አንዴ ተሙሻ ና ተመለሳ ግባና ይቅርታ ይበላት። በቃ አይ ይጠይቃል፣ ይቅርታ ይላታል እኮ ግባና ግባ በለው። እኔ በስስት ማይች ወንድሞቼ በቃ ታለሜ በቃ ካሲሎ አንዴ ዝም በሉ ማለት ነው። ተመስገን ሁላችሁም ዝም በሉና ሌላ ጊዜ አትንጫጩ ያላችሁ ማልቀስ ያለበት ሰው ማልቀስ ይችላል። እሺ እኔ እንባ አሳስቦኛል። ስሙኝ እዩ። እሺ ቆይ ተመስገን ዲያራ ታውራለሽ። አውሪ ዲያራ አውሪ። እዩሻ ፕሮፋይሌን ገብተህ ቲክቶኬን እንዳለ ይኸው እኔ የሰራሁት አንድ ነገር የለም። በጣም ስለምወዳቸውና ዋጋ ስለምሰጣቸው ነው። የእነሱን ፖስት እንኳን ነው የምፖስተው ማለት ነው። ገብቶሃል አይደል? በልደት ምክንያት ማለት ነው። በጣም የምወዳቸው የማከብራቸውን ብዬ የማስባቸውን ሰዎች አጥቻለሁ፣ ቦልከውኛል። ይህንን ደግሞ ተመስገን በስነ ስርዓት ያውቃል። ስለዚህ የማንም ወገንተኝነት የለኝም። ገባ ነው እዩ ግን ቆይ ለሱ ድል ስጪው። እኔ ምንም አልፈልግም። ቢሮ ልገባ ነው፣ ሰዓት የለኝም። በነገራችን ላይ የመግባቱ እቅዱን ቦታውም አልነበረኝም። አንዳንድ ጊዜ ሰዎች ሀሳብ ሲሰጡ
ሾርኒ የሚያወሩ ሰዎች ያመኛል። አሁን ለምሳሌ አክል ኬኩኒ ላይ ቪዲዮ ሰርቷል አልኩ። ኬኩ ቪዲዮ ስለሰራ እንደ ወንድም እኔ ጋር ቢደውልም አማወራው ይሄንን ነው የሰራውን ቪዲዮ ደግሞ ልክ ስለሆነ ደግሞ አልተቃወምኩትም። በቃ ዝም ምን ያለው አይቼ ኬኩን አልጠላውም። ሰው ስህተትህን ሲነግርህ ልጠላው አትችልም። ጎበስ ገብቶሃል? ልትማርበት እንጂ እቺ ዓለም እየተማርን የምንቀጥልባት እንጂ ሊያስተምሩን የሚመጡ ሰዎችን ለምን ብለን የምንከላከልባት አይደለች። አለቀ። ከዚህ ጋር በተያያዘ እኔ ቁጭ ብዬ ስባኛለች እኮ መጀመሪያ ልደት እያለ ራሷ ዲያራ ስባኛለች። አልገባውም። ለምንድን ያልገባሁት? ስራ እየሄድኩ ነው፣ ወደ ስራ እየሄድኩኝ ስለሆነ መግባት አልችልም። ታች ላይ ቁጭ ብዬ ግን ውይይታችሁን እየሰማሁት እና ሰው ተመስገን ከተሳሳተ ማይታረመው ለምንድን ነው? ይታረማል። ተመስገንን ግን በእልህ አይደለም የምታረመው። የገባውን እውነት ወይም ደግሞ የተረዳከውን እውነት በማክበር ነው የምትጠይቀው። እየሰደብከው ለተመስገን ልታስረዳው አትችልም። ማንነውስ በስድብ ሊታረም የሚችል በፍቅር ካልሆነ በቀር። ስለዚህ እዛ ጋር ኮመንት ሲጽፍ ያንን ሰው አላውቀውም። በሰው ፕሮፋይል ነው የመጣው፣ የሰው ስም ነው። ያንን ጽሁፍ ሲጽፍ ልክ ላይሆን ይችላል። ሁላችንም ስሜታ የሆነን ኮመንት አንጽፍም። እሱ ምን ያርጋችሁ ነው ያለችው። እኔ አሁን ምን ያርገው አይደለም ያለችው። እሱ ምን ያርጋቸው ነው። ፋይ አይመለከትሽም። ለተጻፈው ሁሉ ኮመንት መልስ አትመልሽም። ማንም ጠበቃ አድርጎ አልፈጠረሽም። ኦኬ፣ ይሄ ወንድማዊ ምክር ነው። ትክክል ነው ያልከው። አንድ ነገር ግን እኔ እጠይቅሃለሁ። እሺ ነው ያባል አሁን እኔ ጸቡ ይሄ ሌላ ግጭት ምናምን ካለ እኔ እናንተ እንደዋወላለን። ታውቃለህ፣ ፒስሊ ብራዘር ኧረ ከማንም ጋር ነው ግጭት የለም። ጌታን እኔ በጣም ወዳት እማከብራት እንደ እህት ነው ማያት ይሁን። ሐሳቤን ላስቀምጥ። ሲጀመር የደብረ ዘይት ልጅ ናት። ሐሳቤን ላስቀምጥ። እንደምታሳላት ታውቃለች እሷ ራሱና ያንን ጽሁፍ ዝም እኔ ከሌላ ሰው ቢጽፍ እኮ አልናደድም። ሐሳቤን ላስቀምጥ። ቆይ ሐሳቤን ላስቀምጥ። ለዛ ነው ይኸውልህ፣ አሁን ብዙ ጊዜ የራሳችን ሰው እኔ አሁን ለምሳሌ እዚህ ጋር ማለት ነው 1 ሚሊዮን ሰው መጥቶ ቢሰድበኝ ግድ አይሰጠኝም። ኬኩሻ ብዙ ጊዜ ማለት ነው የሚቆጣኝ ቦታ ላይ እና ተው ሚሊዮን ቦታ ላይ የምሰማው ስለምወደው ነው፣ ላጣው ስለማልፈልግ። አንድ ምንም ሳላጠፋ ቢያስቀይመኝ 1 ሚሊዮን ሰው መጥቶ ከሚሰድበኝ ይልቅ በሱ ልበሳጭ ይችላሉ። ስለማያቀኝ ሰው ግድ ሊኖረኝ አይችልም። ዲያራ ላይ ከተናደርክባት ስለምትወዳት ነው። በቃ አለቅ፣ ያንተ ስለሆነች ነው። አንድ ነገር ልበልህና አሁን እሷ ስላለቀሰች ብቻ ይቅርታ ጠይቃት። ከዛ ችግራችን ደግሞ እኔ ኦልሞስት አልፈልግም። እረፍ ይሻ ሚዩት አድርጊ። ይሻ እረፍ። ሚዩት አድርጊያች። እረፍ። ሚዩት አድርጊ። ኖ እረፍ። እሺ ሚዩት አድርጊ። ሚዩት አድርጊ አልኩሽ እኮ ታላቅሽ እኮ ነኝ እኮ እኔ እዩ ቢሮም ሰዓት ጌታን ልገባ ነው። በቃ ከ2 ደቂቃ በኋላ ደርሳለሁ። አሁን አካባቢና ላለው ለኔ ግን በቃ ይቅርታ አድርግልኝ። እውነት ተምዬ እኔ ግን አንተን ግን ይቅርታ አልጠይቅህ። እኔ አንተን ትክክል አልሰራሁም። ችግር የለውም። እኔ ልንገራችሁ እውነት እኔ በብዙ ምህረት እናወራለን፣ አንተ ጋር እናወራለን። ብዙ ኃጢአተኛ የሆንኩኝ ብዙ እግዚአብሔር ይቅር ያለኝ በሱ ምህረት የዳንኩኝ አሁንም በሱ ምህረትና በሱ ቸርነት የምጓዝ ደግሞ በአግባቡ ደግሞ ጾመን እየጾመን ያለውኝ ክርስቲያን ነኝ። ገብቶሃል? መስዋዕትን ማቀርበው በወንድሞቼ ላይ ኃጢአትን ወይም ደግሞ ስድብን እየዘራውኝ አይደለም። እኔ ዲያራንም ይቅርታ ጠይቃታለሁ። በድያት ከሆነ በጣም አሳዝኝሽ ከሆነ ይኸው በእግዚአብሔር አልፈልግም። እረፍ በቃ አልፈልግም። ስለምትዋደድ ተከራክረን ያለችው ቤት ውስጥ አንድ ጊዜ እና ለተደረገው ነገር ሰው እንደ ክርስቲያን ሆኖ ሲያስብ ሰው ለወዳጁ ራሱን እንኳን ሊሰጥ ይችላል። እንኳን ሌላውን አይደለም። ለሚጻፉ ኮመንት እኔ ሌላ የዓለም ሕዝብ ሁሉ በጠቅላላ ሲሰድበኝ መልሼ አላውቅም። ብዙ ሰው ቪዲዮ ሰርቶብኛል፣ መልሼ አላውቅም። ያመመኝ አንቺ ኮመንት ነው እንዲህ አልኩኝ። ተሙ ተብሎ ስሙ እየተጻፈ ለዛ መልስ ስትመልሺ ለልደት ነው የተጻፈለት፣ ልደት ይመልስለት። አንቺ ምን ቤት ነሽ? ለልደት አይደለም የተጻፈው፣ ለልደት አይደለም። ሲቀጥል ደግሞ አሁን ነገም ዛሬም ሆነ ከእውነት ጎን ቆማለሁ። ሲቀጥል ማለት ነው የማንም ጠበቃ አይደለሁም እኔ። ይሻል ሆይ ለምንድን ነው እንደዚህ የምታደርገው? ቆይ ዲያራ እያንደገና ዲያራ ተረጋጊ። ቆይ እናቴ ወዲ ሐሳብ ላቅርብ እንዴ? እመብርሃን ነው የምልሽ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ያለሽ ለወንድሞች አለ እውነተኛ ማንነትን ስላሳየኸኝ ማለት ነው። ሲጀመር እኔ በኋላ ይኸውልሽ፣ በኋላ አንድ ነገር ልንገርሽ አይደል?
እንዲተባለ ጭቅጭቅ እንደገና ጸብ እንዲረዝም አልፈልግም። በጣም ነው የምጠነቀቀው። በጣም ነው የምወድሽ። ምክንያቱም ለወንድሞች ያለሽን እንትን አውቃለሁ፣ ቅርበት አውቃለሁ። ስለዚህ በነገራችን ላይ የሚዋደድ ሰው ነው መጨቃጨቅ ደረጃ ትክክል። ስለማንም ሰው ግድ እንደማይሰጣችሁ አውቃለሁ። የምትወዱት ሰው ጋር ሲሆን ግን እልህ ይዛችኋል፣ አውቀዋለሁ። ተሙሻን ይደውልለታለሁ። ተሙዬ አንዴ ሀሳብ አንድ ጊዜ እዚህ ጋር ማለት ቤኮ ተሜ ራሱ ማለት ነው። ተሜ እንደዚህ አሁን ኮመንት ያየው ስለሚወዳት እኮ ነው እንጂ አሁን እንደተመስገን አሁን መሰደብ እኮ ብርቁ አይደለም እኮ መሰደብ ብርቁ አይደለም ማለት ነው። የሚደርበው ሳሰቃየው ነበር ስለሚወዳት እኮ በቃ ስለሚወዳትና ይኸውልህ አሁን እኮ ችግሩ ምንድነው መሰለህ? ቀድም እዩ ልክ እንዳለው ነው። እኔ እዚህ ጋር እዩን 1000 ሰው ቢሰርበው ጉዳይ አይደለም አውቃለሁ። እኔ ግን ትንሽ ነገር ብናገረው ለ15 ቀን ጥርቅም ያደርገኛል። በቃ ልክ እንደዛ። ለምንድነው ካልክ ስለሚወደኝ እኮ ነው። ሌላ ምንም ዴፊኒሽን የለውም። አሁን ተሜ አንቺንም መጥቶ ሲናገርሽ ከዚህ አንፃር አንቺ እኮ በጣም የምታስተው ልጅ እኮ ነሽ። እኛን ሁላ የምትመስይ ነሽ እኮ አንቺ። ይሄ ንግግር ለእኔ አይገባም። ስሚ ቆይ በቃ እሱ አለሽ እኮ በቃ እሱ እንደዚህ መሰለው። በቃ ምንድነው እንዴ መሰለው? ምን ሰው አልገደለ ይሄ ልጅ በቃ መሰለው። በቃ ተናገረ። እንደውም በሆዱ ይዞ ከመሄድ ልንገርሽ አይደለ እንኳንም ተናገረ። በሆዱ ቢይዝ ነበረ መሽቆቅ ምናምን ነገር ምለው እኔ ሰው የሆነ የተሰማውን ስሜቱን መጥቶ ሲናገር ነገ ስለምንገናኝ ብሎ ነው እንጂ ቦታ ባይሰጥሽ ኖሮ ማለት ነው የራሷ ጉዳይ ምናምን ብሎ እኮ ብሄድ መብቱ አይደለ እንዴ? መብቱ እኮ ነው። ግን በቃ ቦታ ሰጥቶሻል። እኔ አሁን የሚገባኝ እንደዛ ነው። ገባሽ አይደለ? ሶ የሆነ ትንሽ ሰከን በይና ቢልያው እንትን እስቲ ቆይ ሀሳብ ላቅርብና ልውረድ ወንድምየው። አንዴ ግን ማን ነው ቤኪ ይቅርታ ሁላችሁንም እና ችግር የለውም እናቴ። ኮሜንቱን እኔ ቅድም ጀምሬ ስከታተል ነበር እና እንትና ማናት ዲያራን ልትረዷት አልቻላችሁም እና እኔ ላስረዳችሁ ነው። እና ብዙ ሰው ያደርጋል። ምን መሰለህ ያለችው ስለተመስገንና ስለማን ነው ደምረው ልደት ተጠያቂ መሆን አይገባውም ልትን ነው መልስ የመለሰችው እንጂ እንዲህ ኢሞሽናል የሚያደርግ አይደለም። ተመስገንን እግዚአብሔር በሚያውቀው ሂዱ እታች ሂዱና ኮሜንቱ አልጠፋም። ፋሲሎ ቢቦልከውም ማለት ነው። እኔ ተውየዋለሁ ልጅ። ስለዚህ ዲያራ ላይ ምንም አይነት ጥያቄ ሊያቀርብ ራሱ አይገባም ነበር ተመስገን። ሁለተኛ ለማዳመጥ ልልሹ አይደለም አሁን እኮ እግዚአብሔርን የኮሜንት አመላለሱን ስላልተረዳችሁ እንጂ እኔ ሁሉንም ሰው እየተከታተልኩ ነው። እኛም ተረድተናል እኮ ግን ለምሳሌ የሚዋደዱ ሰዎች እንዳይነጋገሩ መልስ እሱ ልክ ነው። ግን ተመስገን ራሱ ሊጠይቃት ራሱ አይገባም ነበር ነው ማለት እዛ ጋር እየተደማመጣችሁ ፕሊዝ ወደኋላ እንሂድ እኮ በቃ ታረቁ እኮ ሊሉሻ በቃ እኛ ተረድተናል ሳይሆን ሌላ ሰው እንትን በኔጌቲቭ እንዳስባት ነው ልጅቷ የመለሰችው መልስ። እኔ ስለምወዳት ማንም ቢያት በክፉ ባያት ግዴታ እንዳትጨነቂ። ዲያራ ምን መሰለሽ እኔም እኔ ኮሜንቱን እንዳለ አንብቤያለሁ። በዛ አንግል ምናምን እሱ ለምን አየው አንቺም አላየሽ። በቃ እውነት ተናገረሽ፣ እውነትሽን ተናገርሽ። ያቅ ስላለሽ ነው የተግባባችሁት በሌላ ጉዳይ ሳይሆን በመንፈሳዊ ጉዳይ ነው። ኤክስኪውዝ ተጠየቂ ስትባይ ደግሞ ማለት ጥሩ ነገር ነው። እንደዛም ምንም አላሰብኩትም። አንቺ ታስቢያለሽም ብዬ አላሰብኩ። የቦለኩትም እኔ ነኝ። ግን በምን አዘንኩብሽ? ጥሩ መተሻል፣ ላቃለሽ፣ እውነት አለሽ። በቃ ኤክስኪውዝ ተባይስ ይቅርታ ጠይቃት ተብሎ ይቅርታ አልፈልግም ብለሽ ጓገጭ ማለትሽ ማርያምን የገነባሽውን ነገር የነበረች ጥሩነትን እንደናድሽ ነው የማየው። በቃ የእግዚአብሔር ሰው ነሽ። የምትገናኙ በእግዚአብሔር ጉዳይ ነው። ይቅርታ ስትባይ ይቅርታ ትተሽ ተበድለሻል ባየሁት። እሱም ልክ አይደለም። በዛ ደረጃ ማውራቱን ጓገጭ አይገባም። በቃ መተላለፍ ነው። ስለምትዋደዱ ነው የተነጋገራችሁ። እሱም ስለሚወድሽ ነው ገብቶ የጠየቀሽ። ልጁን እኮ አሁን የታለ ያለው ልጅ አላለም። አንቺን ስለሚወድሽ ነው። አንቺም ስለምትወጁ በዚህ ደረጃ ኤክስትሪም ላይ ሄደሽ እንደማታስብ ይገለጽ። ከዛ ይቅር ተባባሉ ሲባል እንዳይለኝ ምናምን ማለትሽ ማርያምን ቅድሜ የነበረሽን ነገር እንትን እንድልበት እኔ እናንተ በምናስበው በነገራችን ልጅም ስለሆነች ልትበሳጭ ትላለች። መተው እሱ ጋር እኔ እድሜ ማተር ስለሚያደርግ መተው ነው። ይቀጥል ይሻባል። በጣም የሚያሳስበኝ ነገር አለ። ይሄ ጥሩ ነው ስለምትዋደዱ ነው። እሺ ዲያራዬ እኔ ተመችታኛለች። በነገራችን ላይ እዩ ታውቃለህ አይደል? እኔ የሆነ ስሜቴ ነው በቃና ተመችታኛለች። ተሙንም እኔ በሆነ ሰዓት ነበረ ማውቀው። እሱም አሪፍ በቃ የሚወደውን ሰው ይናገራል። ቤት ውስጥ
እግር ከእግር ይጋጫል ምናምን። እኔ ከእህቴ ጋር ብዙ ጊዜ ስለምቀዋወር ይሄ ኖርማል ነው። እሷም እምቢ ምናምን ይሄ ምናምን የእህቶች ባህሪ ነው። ያው ሁላችንም መቼም ኢትዮጵያውያን እንተዋወቃለን። እኔ አሁን የሚያሳስበኝ ነገር እዚህ ጋር ተዋህዶ ልጆች 273 አላችሁ፣ ታብታብ አድርጋችሁ ይሄ የኔ ሀሳብ ብቻ ሳይሆን የብዙ ተዋህዶ ልጆች ሀሳብ እንዲሆን የምፈልገው ነው። የሌላም እምነቶች ካላችሁ ሄልፕ እንዲያደርጉኝ የምፈልገው ነው። እዩ ይህንን በደንብ አድርገህ እንድትሄድበት ነገ ተነገ ወዲያ ስለምፈልገው ነው። የዮኒ ማኛ ነገር እንዴት አቅልላችሁ አያችሁት? እንዴት እያያችሁት ነው? አባቶች ቅዱሳን እየተሰደቡ እንደው ስራችን ሊሆን አይገባም? አሁን ሃሽታግ ብቻዋን መልፋት ነበረባት? እንደ ሐሳብ ነው። ይህንን ነገር እንዲታረም እንዲያዝ ስለምፈልግ ነው። እውነት ተክልዬ ተሰድበው እኛ ዝም ብለን መቀመጥ የነበረብን አባቶች ቅዱሳን እየተሰደቡ ዝም ማለት ያለብን ልጆች ነን። ይህንን እስቲ እናንተ እዩት። በማይረባ ነገር ላይ እየተጋን መሆኑን ስሜት ይሰማኛልና እስቲ ይህንን ነገር በደንብ አስምሩበት። ለምን እዩ በውስጥ በኩልም ትልቅ የሚባል ግሩፕ እንደዚህ ለተዋህዶ ያለክ ጥሩ ልብ ስለማቀውም ነው። እዚህ ጋርም እስካሁን ድረስ ስናወራ አሪፍ ነገር ስላላችሁ ነውና ይህንን ነገር ከምን እንዴት ማድረግ አሰባችሁ? እንደ ተዋህዶ ልጅነት ጥያቄ ላቀርብላችሁ። አሪፍ ነው ጥያቄውን በደንብ ዮኒ ማኛ ማን ነው? ምን መጽሐፍ ጽፈዋል? የሚታወቅ ሰው ነው? ማንም ላይሆን ይችላል። ግን እኔ ተዋህዶነቴን የሚነካ አባቴን የሚጻረር ከሆነ ሪፖርት አይደለም መስራት ያለብኝ ቪዲዮዎች እና አሁን ከ5-6 በላይ ቪዲዮዎችን ሰርቻለሁ። ግሩፕ ተከፍቶ ሪፖርት እየተደረገ ነው። እሱን ከሚዲያ ላይ የማጥፋት ዘመቻ ለምን የምታስታውሱ ከሆነ ከፌስቡክ እና ከዩቲዩብ ላይ እንደዚህ ነው ገንጥለን ያጠፋ ነው። የሆነ ሰዓት እንደዚህ ዘምቶብን ነበረ እና ይሄ ለሌላውም ትምህርት ነው። ለኦርቶዶክስ ጠልነትን አቅማችንን ከዚህ በኋላ ይሄ ቀኝ ተመቶ ግራን ስጥ የሚባል ነገር የተዋህዶ ልጅ ነኝ ግን እኔ በራሴ አልሰማም። ቤተክርስቲያንን ሲያፈርስ ካየሁት ህይወቱን ነው ማፈርሰው። የሚቻለኝን በሙሉ ሚዲያ ላይ አይደለም በአካል ሚዲያ ላይም አደርጋለሁ። ሁሉንም ነገር አደርጋለሁ። ምክንያቱም እስካሁን ድረስ አንገት መድፋታችን ብዙ ነገራችን እንዲነቃነቅ ሆኗል እና ይሄን ነገር እንደ ሐሳብ ግድ የላችሁም ብሰሩበትም ጥሩ ነው። ችላ ተብሎ ባይታለፍ ጥሩ ነው። ሐሳብ አሪፍ ነው እኮ ቤኮዬ። አሁን ምንድነው መሰለህ ችግሩ? ቤቱ እየሄደ ታብታብ እያደረገ ያስቸግረው ማን ነው? አሁን እውነቱን ከሆነ ነጩን ከሆነ የምንነጋገረው ከዚህ በፊትም እኔ ዮናስ ቤት ሄዶ እዛ ዲቤት የሚያደርግ ኦርቶዶክሳዊ ለኔ ወንድሜ አይደለም ብዬ ቪዲዮም ሰርቻለሁ። እና አሁን ቤቱ ገብቶ ዲቤት ካላደረግኩኝ የሚል ኪጉሻ ችግራራም ሰው ባለበት እንትን ላይ እንዴት ነው አሁን እሱ የምንናገረው? 10 ሰከንድ ይቅርታሽ ወንድሜ። እዚህ ቤት ውስጥ የኔ ጓደኞች አውቶማቲክ ስለሆኑ ራሳቸው ሲልኩ ማንም ሳይነካቸው ይገባሉ። ፎሎ ያልተደረገ ሰው እኔም አላውቀውን ሰው አታስገቡ በእናታችሁ። የኔ ጓደኞች ራሳቸው ገና ሲልኩ እኔ እንኳን ሳላስገባቸው ራሱ አውቶማቲክ ያስገባቸዋል። ስለዚህ አትንኩ። ቀጥል ኬክሽ አታስገቡ ሰው። እሺ ወንድሜ። እና እኔ አሁን ምንድነው መሰለህ ቤኩ፣ አሁን ትልቁ ችግር ምንድነው? እኛ ቤት ውስጥ ነው ያለው። ትልቁ ችግር ያለው እኛ ቤት ውስጥ ነው። ሄዶ እዛ ጊፍት የሚሰጠው የኛ ታብታ የሚያደርገው የኛ። አሁን እንኳን በቅርብ ጊዜ እንኳን ያየናቸው ሰዎች አሉ እዛ ቁጭ ብለው አጉል ለቤተክርስቲያን እግዚአብሔር ይስጥክ ተቆረቆረ ሰው እግዚአብሔር ይስጥክ። እሱም የልብ ያገኘውም ለዚህ ነው። እግዚአብሔር ይስጥክ ለዚህ ነው። እና እንዴት አድርገን ነው አሁን እሱን ቪዲዮም ሰርቻለሁ። ለሱም የዛው ቀን ነው ቪዲዮ። እንደውም እዩ ከኔ ቀደም ብሎ የሆነ ቪዲዮ ለቆ ከሱ ተከታይ እኔ ቪዲዮ ለቅቄያለሁ። ፎሎ ለመደረግና ለመፈመስ እንጂ ለቤተ ክርስቲያኗ ምንም ክብር የሌላችሁ ወንበዴዎች ብዬ ቪዲዮ ሰርቻለሁ። አስመሳዮች። ቅድምም እየተናገርኩ ነበረ፣ ተደጋጋሚ መናገሩን ስለማልፈልግ ነው።
ማንም ስለተናገረው ኦርቶዶክስ አትቆሽሽም የሚል አባባል ይዘው የሚጓዙ ግን ኦርቶዶክስን ጠል ከሆኑ ሰዎች ጋር አብረው ቆመው ኦርቶዶክስን በዚህን ያክል እነሱ እንዳቆሸሿት ስሜት ይሰማኛል። ስለዚህ ግድ የላችሁም። እዚህ ውስጥ ግፋቢ 214 ሰው ካለ ሪፖርት ማድረግ ይችላል። አቅም አለው። ቅድም ብለሃል። ቤኪ 100 ሰው አንድ ምን ሪፖርት አለ መሰለህ ካደረገ ይዘጋል። ምን አለ መሰለህ አሁን እዩ ለምሳሌ እየቀጥል አባቴ። እኔ ምን አምናለሁ መሰለህ አሁን ዮኒ ማኛ እኔ አሁን ከምንም ነገር የምቆጥረው ሰው አይደለሁም። ምክንያቱም ሂስ ደርቲ ኦልሬዲ በቃ ረበሽ የሆነ ነገር ነው፣ ቆሻሻ ነው። እንደ ርዕስም እሱ ማውራት አልፈልግም። እንደ እምነት ካሰባችሁ በየግላችሁ ሪፖርት ማድረግ ትችላላችሁ ሁላችሁም። ሌላ ምንም ነገር አያስፈልጉም። እሱን ግን እንግዲህ ደረስ ስጥክ ግን ማውራት ግን ያልፈልግም። አንድ ትክክል ነህ። ሁለተኛ ቆይ ሲቀጥል ደግሞ እዚህ ቤት ውስጥ ያላችሁ 200 ምናምን ሰዎች ውጡ፣ አንፈልግም፣ ሂዱ ከዚህ ለምን ትመጣላችሁ? ሂዱ በቃ። እኔ ጓደኞቼን አስተናግጄ ጨርሻለሁ፣ ውጡ። እሱ ጨዋታ ነው የሚጫወተው። ስለዚህ ዮኒ ማኛ ርዕስ አታርጉት። ኦልሬዲ እኔ ዓለም ላይ እኔ ልንገራችሁ የሆነ ስታዩት የሚያስጠላችሁ የሚቀፋችሁ የሚዘገንናችሁ ወይ ምግብ የሆነ ነገር ይኖራላ። በቃ እንደዛ ነው ቆጥረው። እሱ ርዕስም እንዳታረጉት። እሱ ሂሜክ ደመን ይበቃ አለቀ። ገንዘብ ነው የሚሰራው። ማንም እንደማይነካው ያውቃል። በሃይማኖታችን አንጻር እናቴ ትሙትን እንግላንድ ላይ ቁጭ ብሎ እንደዚህ የሚያደርግ ሰው ባገኝ እኔ ኤፍሬም ባለ ጊዜ ተደብቋል። በወንድ የሚያስደውይ እንዳገኘው እናቱ የወለደችው ቁጭ ብሎ እዚህ ሀገር እንትን አይልም። እዛ ቁጭ ብሎ አብረው እያሸበሸቡ ያሉ አባቶች ካህናቶች አሜሪካን ሀገር ቁጭ ብለው ጸጥ እያሉት እኔ የምዳረቅበት ምክንያት የለኝም። ቲክታክ ላይ አለቅ። ስለዚህ ዝም በሉት፣ ተዉት። ስለሱ ርዕስ እንዳታነሱ። እዚህ ቤት ያላችሁ 100 ምናምን ሰዎች ውጡልን፣ አለቅ። አንፈልግም። ወደ ጨዋታችን እንመለሳለን። ዲያራዬ ግን እንደ ታላቅ ወንድም መክርሽ ትንሽ ረጋቤና እናወራበታለን። እኔ አንደርስታንድ አድርጌሻለሁ፣ ተረድቼሻለሁ። ይሄና ሰላም እዩዬ ወንድሜ ልወጣ ነው። እረፍት ቁርስ አድርግ። ልብላ። ኧረ ታውቂያለህ በእናትህ ብርዱ አንድ ገደለኝ። ቀን እንገናኝና ይሄ ክሪስማስ ሳያልፍ እንገናኝ እስቲ አብረን እናሳልፍ። አይደለም ለክርስማስ እኔ ጋር ብታሳልፍ ደስ ይለኛል። ለክርስማስ አለኛ እንገናኝ። መስሪያ ቤት ፕሮግራም አለ፣ ኦኬ ፓርቲ ተከታታይ ሰሞኑ ወደ አንድ ወር ተከታታይ ፓርቲ የተጠራው ነውና ወይ እኔ ጋር ብትመጣ መስሪያ ቤት አብረን እናሳልፋለን። የመስሪያ በቃ ቤት እስቲ አውራለሁ። ዋትሳፕ ላይ እንደዋወላለን። አይቻለሁ። አባቴ ዋትሳፕ ላይ እሺ እሺ። አይ እንትን ልክልሃለሁ፣ ሊንክ ልክልሃለሁ። ዋትሳፑን ዘግቼዋለሁ። እሺ እሺ እኔ አባቴ እሺ እሺ። ቻው። እሺ መልካም ቀን ይሁንላችሁ ለሁላችሁ። እሺ አባቴ ደሜ ይራገጥ። እሱ አንዴ ሰነካው 40 ስለሚያወራ ተውት። እሱ እንደሚተው ይሄና እንዴት አባቴ ወጁሻዬ እንዴት ናችሁ? ሰላም ነው? ኬኩሻ ሁላችሁንም ሰላም ብያለሁ። እንዴት ነህ? ወሬ አታመላልሱ እዚህ ጋር እየመጣችሁ ወሬኛ አለሁ አለሁ አለሁ። አሪፍ ጭዌ ላይ ነበራችሁ እኮ የሌለ ደስ ብሎኝ እየሰማሁ ውስጥ ሆኜ ደወሉና ነጠቁኝ። ለዛ ነው ወጥቼ እንዴት ነህ ይንዬ? አማን ነው ወንድሜ ልቤ። እንዴት ነህ? አለሁ እግዚአብሔር ይመስገን። ሻንጣ አንቺ ሻንጣ ሻጣና ሻንጣ ደህና ነሽ? ደግ ነሽ? ሄዳ ገና በኤርፎኗ እየሰማች ገና ስልኳ ልታነሳ ነው። ሰላም ብያለሁ ሁላችሁንም። እንዴት ነሽ? ደህና ነኝ። አይ እኔ እንኳን አልሰማችሁም። አንቺ ውስጥ ለውስጥ ነው የምትሰሚው። ምን የምር እንቅልፍ ወስዶኝ ነበር። ተኝ ተኝ። እንዳንቺ የሚደለው ሰው የለም። ማዱዬ ማዱና መዲ ደህና ናችሁ? ወይ ደህና ነን፣ እያዳመጥን አዳምጡ እናቴ። እሺ ኬኩሻ አባረልኝ ከዚህ ቤት ውስጥ እዚህ 100 ምናምን ሰው ምን አባቱ ያደርጋል? 20 ሰው ነው የምፈልገው እኛ። ቆይ ምን ነበረ እንደዚህ ግር ብሎ የመጡት? ስነሳ 400 ሰው 300 ሰው ነበርና ይጨነቃሉ። ዝም ብሎ ምን እየተወራ ዝም ብሎ ይጨነቃሉ። ምንኛ የተለየ ነገር አናወራም። በቃ ሰላም ጨዋታ ነው እኛ ጋር ያለው። አንወጣም ይላሉ። ከስር የሰሙት ነገር አለ። አይ ጸብ የለም፣ ጸብ የለም። ሰው የሚዋደዱ ሰዎች ትንሽ አንዳንዴ
ሲኮራረፉ ምናምን ነገር ነው እንጂ ነገር ያው በነገራችን ላይ ሰው አጋጥሟችሁ ያውቃል። ግን በነገራችን የማያውቃችሁ ሰው ያን ያክል ዲፒዲ ወይ ደግሞ የማይወዳችሁ ሰው ያን ያክል ዲፒዲ ገብቶ አይከታተላችሁም። የሰዎችን መለያየት፣ መቋረስ፣ መጣላት ምናምን የሚፈልጉ ሰዎች ስር በስር ሰርች አድርጎ ነው የሚመጣው። ሰርች ፎሎ እንኳን ባያደርጋችሁ ሰርች አድርጎ ይመጣል። እንደዛ ስለሆነ ነው እዚህ ሰው የበዛው። ውጡልን፣ አንፈልግም። 20 ሰው። እኔ አሁን ሚስቶቼን አደራጅቼ ማውራት ነው ፈልገው እዚህ ጋር። ውጡልን ከዚህ። ምሳ ግብዣ ያለ መስሏቸው እንዳይሆን። እኛ ሚዜ ነን። ባሲሎ ኬኩሻ እና እኔ ሚዜ ነን። በቅርቡ ሚስቴን አሳውጃለሁ፣ ጠብቁ። አሰፍሰፋችሁ ነው የምትጠብቁት አውቃለሁ። ኬኩ አንተ ሚስቶች ብዛታቸው ነው ግርም የሚለኝ። ወዬ አለው ኧረ አባርልን 135 ሰው ምን ረገጥ ረገጥ አድርገን ነበር። አንቺ ይቀመጥ እንደው ተመለሱ 400 ነበራችሁ። ተመለሱ ነው ረገጣ ባካ ያዋጣ ይሰራ ነው ኬኩሻ ደግሞ ወዬ ደህና ነው ዲዬ አሉና እናት አብሽርሽ፣ አይዞሽ። ያጋጥማል እንደዚህ አይነት ነገር ስለሚያጋጥም ብዙ አይሰማሽ። እኔ ከማታ ጀምሮ ይሄው አሁን ማታ አንቺ ከነገርሽኝ ሰዓት ጀምሮ ማርያምን አሞኛል። ራስ ምታት፣ ጨጓራ ምናምን ይዞኛል። ግን በቃ ምንም ማረጋችኝ። በቃ ማንም የሚረዳሽ ሰው የለም። ለዛ ላሽ ማለት ነው። ብቻሽን ለምን ትጠቆራለሽ እናት? እኔ ይገርመኛል ማለት ኬኩሻ ብዙ ሰው ማለት ነው እውነት በመናገሬ ብዙ ሰው ተቦልክ ያለው ምናምን ሪፖርት እጂም አካውንት ነው እጂም ገበያ ሆና ቅጥኝ